ሰላም ጤና ይስጥልኝ ከፍሪ ፕሬስ ቻናል የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። በፋኖ ከፍተኛ ምት የደረሰበት የብልጽግና አገዛዝ የኤርትራ መንግስት የትግራይ ታጣቂዎችና በአማራ ክልል የሚንቀሳቀሱ ታጣቂዎች ከሰሞኑ ጥቃት ከፍተውብኛል ሲል ገለጸ። በከተማ ብቻ ተወስኖ የሚገኘው የአማራ ክልል አገዛዝ ኮሙኒኬሽን ሰሞኑን የደረሰበትን ክፉኛ ምት አስመልክቶ መግለጫ ሰጥቷል። በመግለጫውም ኢትዮጵያ የቆመችበት የሰላምና መረጋጋት ሁኔታ ከመቼውም ጊዜ በላይ አሳስቦኛል ብሏል። ሰሞኑን የፋኖ ኃይሎች በአገዛዙ ላይ ከባድ ምት እያሳረፉ ይገኛሉ። ይህንን ተከትሎ አገዛዙ የኤርትራ መንግስትና የትግራይ ታጣቂ ኃይሎች ከፋኖ ጋር ተባብሮብኛል በማለት የሚሰጠውን የለቅሶ መግለጫ አጠናክሮ ቀጥሎበታል። የዋድ አዲስ ዓለም ከተማን ለመውረድ ከጅጋና ከደንበጫ ከተማ በብረት ለበስ ታጅቦ የመጣው የብልጽግና አገዛዝ በኢንጂነር ክበር ተመስገን ፋኖዎች መመታቱ ተገለጸ። ዛሬ መስከረም 28 2018 ዓ.ም በነበረው ተጋድሎ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ ፋኖዎች ባደረጉት ተጋድሎ የብልጽግና አገዛዝ በከባድ ሁኔታ ጉዳት ደርሶበታል። ወደ አንተ ሲመጣ ማዘዣውን ያዝበት በሚለው በአርበኛ ዘመነ ካሴ መር መሰረት ወደ አዲስ ዓለም ከተማ የገባውን ያገዛዙ ወራሪ ኃይል በፋኖዎች ከፍተኛ ጉዳት ከደረሰበት በኋላ እንደገና ደንበጫ ከተማ በመግባትም በአገዛዙ ካምፕ ላይ ከባድ ጥቃት ፈጽመዋል። በተፈጸመበት መጠነ ሰፊ ጥቃት የተደናገጠው የብልጽግና አገዛዝ ሰራዊቱን ሰብስቦ ወደ መጣበት ተመልሷል። የአረንዛው ዳሞት ብርጌድ ጅጋ ከተማ አስተዳደርን ተቆጣጠረ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የራስ ቢትወደድ መንገሻ አቲከም አረንዛው ዳሞት ብርጌድ በትናንትናው ዕለት ከምሽቱ 4 ሰዓት ወደ ጅጋ ከተማ ዘልቆ በመግባት ከተማውን ተቆጣጥሯል። ከአገዛዙ ጋር በነበረው ውጊያ በርካታ ሰራዊት ተመቷል። የመከላከያ ሰራዊት ፋኖ ወደ ከተማው ዘልቆ መግባቱን ተከትሎ የአማራ ብልጽግና ባለስልጣናትን ጥሏቸው ወጥቷል። በዚህም በርካታ የከተማው አስተዳደር የብልጽግና ተላላኪዎች በፋኖ እጅ መግባታቸው ታውቋል። የአድማ ብተናና የሚሊሻ አዛዦች መመታታቸው ተገለጸ። በወረኢሉ ውጊያ ለኩል የተባለ የወረኢሉ ወረዳ ሚሊሻ አመራር በፋኖች መመታቱ ታውቋል። የአድማ ብተና ሻምበል መሪና ምክትል ሻምበል መሪን ጨምሮ እስካሁን ድረስ በርካታ የአገዛዙ ኃይሎች መሞታቸው ተገልጿል። ወደ አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ወዳገኘነው መረጃ እናልፋለን። የአንደኛ ኮር ስራ አስፈጻሚ ባወጣው ህዝብን የማወያየት መርሃ ግብር መሰረት በሆድ ገበያ ከተማ ከነበልባሉ ፎገራ ክፍለ ጦር ጋር በጋራ ህዝባዊ ውይይት አድርጎ በቀጠናው የሚንቀሳቀሱ ፋኖችን ቅሬታ ፈቶና አንድነት ፈጥሮ ህዝባዊ አደረጃጀቶችን አጠናቆና በጥቅሉ ህገ ደንብን ለሰራዊቱና ለማህበረሰቡ ግንዛቤን በጨረሰ ቅጽበት ያገዛዙ እድሜ አርዛሚ መከላከያ ሰራዊት ከተለያዩ አቅጣጫዎች በመንቀሳቀስ ፋኖችን ለማፈን ሙከራ አድርጓል። ፋኖች ከህዝቡ ጋር ውይይት እያደረጉ እያለ ነው የአፈና ሙከራ የተካሄደው። ሆኖም የነበልባሉ ፎገራ ፋኖች የተቃጣባቸውን ጥቃት በድል መልሰውታል። የአገዛዙ ሰራዊት ከባህር ዳር እስከ አዲስ ዘመን ያለውን መንገድና የባህር ላይ ትራንስፖርትን በመዝጋት የአማራ ፋኖን ለመምታት ጥረት አድርጓል። በዚህም የአገዛዙ ጥምር ሰራዊት በ12 ግንባሮች ተንቀሳቅሷል። በአዲስ ዘመን ከይፋግ እስከ ናባግ የዘጉበት ከጎንደር ከተማ ተነስቶ በአርኖ ጋርኖና በጅራት ተራራ አቋርጦ ጣናን ሲዘጋ ከአርብ እስከ ጣና ከበውት ነበረ። ከደብረታቦር ጎንደር መገንጠያ ምዕራብ አቅጣጫ በሩዝ ማሳ አድርጎ እስከ ጣና ዘግተውት ነበር። ከወረታ ከተማ ተነስቶ እስከ ሆድ ገበያ ከበውት ነበር። ከወረታ ተነስቶ እስከ ናበጋ ተከቦ ነበር። ከባህር ዳርና ከዘንዘልማ የመጣው ያገዛዙ ሰራዊት ዙ 23 ሞርተርና መሰል የቡድን መሳሪያዎችን ይዞ ዋናውን መንገድ ትቶ ከነጭ አፈርና ዝንጥል አልፎ ወደ ሆድ ገበያ እስከ ጣና ያለውን መንገድ ዘግቷል። ከአንበሳሜና ከሐሙሲት የመጣው ከጉማራ እስከ ኪዳነ ምሕረት ከኪዳነ ምሕረት እስከ ጣና ያገዛዙ ኃይል ከቦ ነበር። ከኮምባት የመጣው የአብይ ወራሪ ኃይል በሾቭሊ አድርጎ እስከ ጣና ዘግቶ ነበር። ከሐሙሲት ጀምሮ እስከ ጉጉቤና ጣናም ተዘግቶ ነበር። ከሐሙሲት እስከ ቦምባት የተዘረጋው ኃይል ተናቦ ቆራጣን እስከ ጉጉቤና ጣና ይዘጋበት ነበር። እንዲሁም ከባህር ዳር በጀልባ ተንቀሳቅሶ የባህር መንገዶችን ሁሉ በመዝጋት የአገዛዙ ወራሪ ኃይል ፋኖን ለማጥቃት ሙከራ አድርጓል። በ12 ግንባሮች መዝጋትና መክበብ የፈጸመው የአገዛዙ ወራሪ ኃይል
ጥቃቱን የጀመረው ሸናሌ ነበር። አገዛዙ ጥቃት እንደጀመረ የነበልባሉ ፎገራ ክፍለ ጦር ከመቅጽበት ቅርጽ በመስራት በፍጹም መናበብና መግባባት አገዛዙን ሲያጠቃ በሌላ አቅጣጫ ቆረጣን በቆረጣ ተጠቅሞ ያገዛዙን ወራሪ ኃይል መጥቶታል። የነበልባሉ ፎገራ ክፍለ ጦር እልህ አስጨራሽ ውጊያ ያደረገ መሆኑን ያወቁት የሜጀር ጄኔራል ዋንተ አባተ አንደኛ ኮር አካል የሆኑት ጣና ገላውዲዮስ ክፍለ ጦር ጣና ብርጌድ ለወንድሞቻቸው ከመቅጽበት ደርሰዋል። ለተከታታይ 2 ቀናት በተደረገው አውደ ውጊያ አገዛዙ ክፉኛ ሲደነግጥ፣ በፋኖ ኃይል በኩል ደግሞ የአንድነት ጥቅም የታየበት ሆኖ አልፏል። ውጊያው ህዝባዊ እንደነበርም ተገልጿል። በዚህም በርካታ የአማራ አርሶ አደሮች ያገዛዙን ወታደሮች ከነቡድን መሳሪያቸው መማረካቸው ተገልጿል። አገዛዙ በዚህ አውደ ውጊያ ያለውን አቅም ሁሉ መጠቀሙ ተገልጿል። በ12 ግንባር ከበባ ፈጽሞ በከባድ መሳሪያዎች ታጅቦ ጥቃት ቢፈጽምም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ በጀግንነት ማሸነፍ ችሏል። የተደረገበትን ከበባም ሰብሮ ወጥቷል። በዚህም የብልጽግና ኃይል የቁስ አካልና የሞራል ስብራት ደርሶበታል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ዋንተ አባተ አንደኛ ኮር ፋኖ ሀቅ ያለው ጸጋ አለባቸው ነው። አሁን የደረሰን ዜና አለ። ከብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት በወቅታዊ ጉዳዮች ዙሪያ መግለጫ ተሰጥቷል። በዚህም ሰሞኑን ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተክርስቲያን ሐዋርያዊ ተልዕኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ ትስስር ገጻቸው ያጋሩት ፍጹም ስህተት ነው ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸውና ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት አስታውቋል። ብፁዕ ወቅዱስ አቡነ ማትያስ ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ኢትዮጵያ መመለሳቸው ይታወሳል። ይህንን ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን መልእክት አስተላልፈዋል። የመስቀል ደመራ በዓልን አስመልክቶም በአደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርተ ወንጌል ቃለ ምዕዳንና ቡራኬ አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸው መንፈሳዊ ማህበራዊና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ ብሏል ዛሬ የተሰጠው መግለጫ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተክርስቲያን ሐዋርያዊ ተልዕኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጾቻቸው ያጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናንን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚህ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ይላል ዛሬ የተሰጠው መግለጫ። ዕለታዊ መረጃዎቻችን ቀጥለዋል። ህዝባዊ ውይይት መካሄዱን ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ከህብረተሰቡ ጋር ውይይትና የማንቃት ስራዎችን እየሰራ እንደሚገኝ ታውቋል። በባህር ዳር ዙሪያ ለሚገኙ ነዋሪዎች ፋኖች የፖለቲካ ትምህርት መስጠታቸው ተገልጿል። ብልጽግና በራጅ መንግስት ከመጣ በኋላ በፊት ከክልል ውጭ ነበር ሁሉ ሲተካሄድ የነበረው። ብልጽግና ከመጣ በኋላ ደግሞ እርሱን አክጥቶ አይኑን አክጥቶ መጣ። እደጃፋችን እዚሁ በክልላችን መታረድ ጀመርን፣ መገደል ጀመርን፣ ንብረታችን መዘረፍ ጀመረ። እህቶቻችን ተደፈሩ፣ እናቶቻችን ተደፈሩ፣ ንጹሃን መጨፍጨፍ ጀመረ፣ አብያተ ክርስቲያናት መቃጠል ጀመሩ። ቅዱስ ቤተክርስቲያን ለሀገር ግንባታ ያደረገችው አስተዋጽኦ ቀረና ያ ሁሉ ተረሳና መቃጠል። የሷ ውለታ ምን ሆነ? መቃጠል። ምን ማኑ መቃጠል፣ መነኩሴው መገደል። ለሀገር ያደረገችው ውለታ፣ ለዘመናዊ ትምህርት ለኢትዮጵያ ግንባታ ያደረገችው ውለታ ተረሳና ምን ሆነ? ትሳደድ ጀመረ። አብያተ ክርስቲያናት ይቃጠሉ ጀመር። የተኩስ መለማመጃ ሆኑ፣ የዙ መውደጫ ሆኑ። እህቶቻችን ተደፈሩ፣ ተሰቃዩ። እንደዚህ ሲሆን ግን ዝም ብሎ አላየም ፋኖ። በጥቂት
በጣት በሚቆጠሩ አንቂዎችና ቀድሞ የገባቸው ሰዎች ፋኖ መደራጀት ጀመረ። በአንድ ክላሽ በ3 4 ሰው ማለት ነው። እንደምታውቁት በእና አርበኛ ዘመነ ካሴ፣ በእና አርበኛ ምሬ ወዳጆ፣ በእና አርበኛ መከተማ ማነቶች አንድ ክላስ ጀምሮ ከጠላት ጋር ቁጭ ብያ ላይም ብሎ ትንቅንቅ ጀመረ። ለምን? አማራዊ ስለልቦና ስለማይፈቅድለት አማራ አጣጥቆ ቁጭ ብሎ አይ የወንድነት ከፍ ያለ ስለልቦና ስላለው ማለት ነው። የማን ልጆች ስለሆነ የእናቴ ቴዎድሮስ ልጆች ስለሆነ የነዛ ጀግኖ ልጆች ስለሆነ ፋኖ ዝም ብሎ አላየም። ከህዝብ በፊት እኔ ልሙት ብሎ ወጣ። ምንም መሳሪያ ሳይኖረው በአንድ ክላሽ በሁለት ክላሽ ብቻ ማለት ነው። ለምን? የነበለ ልጆች ስለሆነ የነምን ልጆች ስለሆነ የነሱ ስለልቦና አማራዊ ስለልቦና አይፈቅድልንም። ዝም ብለን እንድንሞት ዝም ብለን እጃችን አጣጥፈን እንድንሞት አይፈቅድልንም። የአማራዊ ስለልቦና ይህን ስለማይፈቅድ ማለት ነው። ቁጭ ብሎ መሞትን፣ ቁጭ ብሎ መመታትን፣ ቁጭ ብሎ መሰቃየትን አማራዊ ስለልቦና ስለማይፈቅድ የጀግኖች የአባቶቻችን ስለሆነ ፋኖ በአንድ ክላሽ በሁለት ክላሽ በ3 4 ሰው እግሩን አቀጣጠለ። ዛሬ 2 ዓመት በፊት የነበረን የሰው ኃይል በጣም እጅግ ውስን ነበር። ነገር ግን የጀግኖች ልጆች ስለሆነ የአባቶቻችን ልጆች ስለሆነ 3 4 ሆኖ ተጀምሮ አሁን በምታዩ ደረጃ ደርሷል። በሻለቆች፣ በብርጌዶች፣ በክፍለ ጦሮች፣ በህዝቦች ደረጃ ተደራጅቶ መከላከል ጀመረ። 3 4 የነበረው ምን ሆነ? በሚሊዮኖች ሆነ። አንድ ክላሽ የነበረ ምን ሆነ? ወደ ሜካናይዝድ አደግን። ብዙ ባለ ታንክ፣ ባለ ሞርተር፣ ባለ ዲስኮች ሆነ። መንግስትን በአንድ እግሩ አቆም ነው ተንጠለጠለ። እኛን መገዳደር ቀርቶ ወደ ማሸነፉ የደረስንበት የኃይል ሚዛን ማስጠበቅ ጀመረ። ለምን? ይሄን ሁሉ ስቃይ አናይም ብለን ማለት ነው። ፋኖነት ማለት እንደዚህ ነው። ከህዝብ በፊት እኔ ልሞት፣ ከልጄ በፊት እኔ ልሞት፣ ከሚስቴ በፊት እኔ ልሞት፣ ከአክስት አጎቴ ከአማራ ህዝብ በፊት እኔ ልሞት ብሎ ራሱን አስቀድሞ መስጠት ነው። መነሻችን ደግሞ ይሄ ሁሉ የምታዩት ነው። ምክንያታችን ይሄ ሁሉ ምክንያት ነው። መቼም አንድ ሰው ዝም ብሎ ያለ በቂ ምክንያት ቤቱን ጥሎ ልጁን ጥሎ አመዳይ ዝናብ ሐሩር እንዲወርድበት ያለ ምክንያት አይወጣም። ምክንያታችን የአማራ በደል ነው። አማራን የማታከብር ኢትዮጵያ ስለተፈጠረ፣ አማራ የሚሳደድበት ኢትዮጵያ ስለተፈጠረ። በተያያዘ የባህር ዳር ብርጌድ ሰብሳቢ አርበኛ በላይ ለፋኖቹ ተከታዩን ብሏል። ያባረሩት ባንዳ እኛ የምንከተለው ተመሳሳይ አሁን ላይ ምን ያስፈልጋል? ወንድሞቻችን አጽማቸው እንዳይረግና ፍቅር ከብረት አንድነት እማንደራደርበት ነገር ቢኖር ትግሉን አሳልፈን አለመስጠት። ትግሉን በታሪክ አጋጣሚ በወንድሞቻችን አጽም ተጠያቂ ስለሆነ አሳልፈን ምናልባት ሞተን ልናልቅ እንችላለን፣ ይቻላል። ምናልባት የአማራ ህልውና ከዚህ በኋላ ያሁኑ የትግል አብዮት በመኖርና ባለመኖር የተመሰረተ አማራ ዘሩ ወይ ይቀጥላል ወይ ዘሩ ይቀጥላል። የትጥቅ ትግሉ በድል ከተጠናቀቀ አማራ የሚባለው ብሄር ይቀጥላል። በድል ካልተጠናቀቀ አማራ የሚባለው ብሄር ይቀጥላል። ታክት እውነት። እኛ ደግሞ ሀገር መስራቾች፣ ሀገር ቋርቋሪዎች፣ ጥበብን፣ እምነትን፣ ሰውኛ ባህሪን አዋህደን ኢትዮጵያን ገንብተን አቁመን ለጅል ባንዳ ሰልፈን ሰሞኑን ሲቀዛፍ ታይታችኋል። እኔ በጣም ይገርመኛል። ያው ምላሽ አርበኛ ዘመነ ካሴ ሲሰጥም በጣም ደስ ብሎኛል። በቃ ተነቃንቆ ጨርሶ አልቆበት አሁን ያለው የመጨረሻው ላይ ያለው ይሄ የመጀመሪያው የገንዛ ፓርላማው ላይ ፈልቶበት ፓርላማው ላይ ያለው አጀንዳ አማራ እነ ዶክተር ደሳለኝ ጫኔ የሚያንቀጠቅጡት አማራነት ነው። የሚናገሩት እውነቱን ሀቅን ነው። ጨንቆታል። ፓርላማው ላይ ፈርሶበት እንደ ሀገር ሙሉ እስክሪኖችን የያዘ እንጂ አልቆለትም። አሁን ያስፈልገናል ጠቅሞ ነው። በታሪክ ከዚህ በኋላ
ትናንት የመጣንበት መንገድ አለ። ከዚህ በኋላ እኔ በጣም አንዳንዴ የሚያበሳጭኝ ነገር ትግሉ የመጣበትና ትግሉ አሁን ላይ ያለበት ሁኔታ አለመረዳት ነው ያለው። በጣም ይሄ የጎጠኝነት የሰፈርተኝነት መነጽር የለበሰው እኮ መጣል ነው። አያገለግልም። ከዚህ በኋላ አይሰራም። አማራንም ወንዝ የለንም ደንበር የለንም እንደ አማራ ነው። እዚህ በኋላ እዚህ የሚለኝ ሰው እሱ ለኛ በሽታችን እሱ ኋላ ቀር ነው። ባንዳ ነው። ሀቁን ብነግራችሁ ፈልግ ሸዋ መቁ እዚህ ጋር ሊመራ ይችላል። ጎንደር መቁ እዚህ ጋር መምረጥ ጎጃም እንደፈለገ መሆን ይችላል። አማራዎች እንደ አማራ ናሽንፋል እሱ ውድቅ ሆኗል። አንድነቱ የሆነ ነገር ሰሞን የአንድነት ዘመቻ አፈራርሶታል። አይታችሁታል። እንደ አማራ በተደረገው ውጊያ ፈራርሶታል። አወዳደቁም አይነት ክፍል ነው። ማስጠበቅ ግን ወታደሮች ነን። ወታደራው የሆነውን ነገር ቀጥ አድርገን ይዘነዳለን። ፖለቲከኞች ነን። ምናልባት እንደ ደርግ ስህተት አንሰራ። ደርግ የሆነ ስህተት ሰርቷል። ደርግ ላይ መጨረሻው አካባቢ ሲደርስ አምፖልና ፖለቲከኛን ወደ ዳር ማውጣት ፈልጎ ነበር። ይወርቅ ሲያምረው ነው። ፖለቲከኛ ነው ሀገሩን የሚሰራው መልሶ። ወታደሩ ትጥቁን ነው የሚማረው፣ ባፈሙዝ ነው የሚያናገረው። ፖለቲከኛው በቋንቋ ነው የሚናገረው። የሚግባባው በዛን ፖለቲከኞች ነው ተጠብቀው ይታለ። ወታደር ነን እኛ ግን ቀጥ ብለን ይህ በተባለበት ገዳል ጋዋታ አለበት። ወንጀልነት ምናምን እስካሁን ድረስ ቀጥሎ በልቷል። 2 ዓመት መቆየት የሌለበት ትግል 2 ዓመት አቆይተን ማለት በራሳችን ችግር ተሳሳት ነው። ራሳችን ምርጫ መስጠት ነበር። ሌላው የምንታገለው ለአማራ ህዝብ ነው። የምንታገለው የአማራ ህዝብ አይደል። ጥንቃቄ ይላል ይወሰድ እንፈልገው እንደ በላይ ዘለቀ ሻለቃ ፐርፌክት የሆነ ወታደር ነው ያለው። ፐርፌክት እኔ ማምንበት ገብቶ ጠላት መደምሰስ ብቻ ራይና ዓላማ ያለው ወንድሞችን ማቃችሁ እኔ ጥንቃቄ ያቃችኋል። ወዲና ወዲህ ዝግዛግ የሚመታ ሰው ካለ እሱ ከልቶታል። የአማራን ህዝብ ልንታገልለት እንጂ እንታገለው አይገባም። ወደ ውጭ ዜናዎች ስናልፍ የጣሊያን ጠቅላይ ሚኒስትር በዘር ማጥፋት ወንጀል ተባባሪ ሆነዋል ሲል በአይሲሲ ክስ ቀረበባቸው። የዓለም አቀፉ የወንጀል ፍርድ ቤት አይሲሲ የጣሊያን ጠቅላይ ጆርጂያ ሜሎኒን ጨምሮ 2 ሚኒስትሮቻቸው በጋዛ የዘር ማጥፋት ወንጀል ተባባሪ ሆነዋል የሚል ክስ መስርቶባቸዋል። ጠቅላይ ሚኒስትር ሜሎኒ በፍርድ ቤቱ ክስ የቀረበው እርሳቸውን ጨምሮ የመከላከያ ሚኒስትሩ ጊዶ ከርሶቴ፣ የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒና የጣሊያን መከላከያ ድርጅት ሊዮናርዶ ዋና ስራ አስፈጻሚ ሮቤርቶ ሲንቲጎላ መሆናቸውን ተናግረዋል። የክሱን መረጃ ማን እንደነገራቸው ከመግለጽ የተቆጠቡት ሜሎኒ ነገር ግን በዓለም ላይ በታሪክም ቢሆን እንደዚህ አይነት ክስ አይቼም ሰምቼም አላውቅም ማለታቸውን የዘገበው አሃዱ ራዲዮ ነው። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ዜናዎችን እየመራው አብራችሁ ቆየው። ጤና ይስጥልኝ።